ሰላም እንደምናላችሁ ቤተሰቦቻችን፣ በዚህ ሰሞን ያገኘናቸው መረጃዎች ይዘንላችሁ መጥተናል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ያላችሁን ገንቢ ሀሳብ አስተያየት በኮሜንት ሴክሽን ላይ ጻፉልን። ሃይማኖት ሰዎችን ወደ ክርስቶስ ያመጣል እንጂ እንዴት ሃይማኖት ከክርስቶስ ሰዎችን ይለያል? ስለዚህ ወዳጆቼ ይሄንን መልእክት የምትሰሙ በየትኛውም ሰዓትና ስፍራ ብትጠሩት የሚገኝላችሁ እረፍታችሁ ኢየሱስ በእናንተ ውስጥ ሊኖር የሚወድ ጌታ ነው። ጥሩት፣ ወደ እናንተ ይመጣል። እመኑት፣ ያድናችኋል። ፓስተር ትዝታ ሳሙኤል እንደምታውቀው ከዚህ በፊት በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አገልጋይና ዲያቆን ነበረ። እጅግ በጣም ታዋቂ ዘማሪም ነበረና ከዚያ በመምጣት ደግሞ በቅርብ ጊዜ ውስጥ በ5 ዓመታት ባልበለጡ ውስጥ ወደ ፕሮቴስታንት ሃይማኖት ተቀላቅሎ እንግዲህ ፕሮቴስታንት ሃይማኖት ውስጥ ከገባ በኋላ ደግሞ በራሱ ዩቲዩብ ቻናሎች እና እንደዛውም በራሱ ሶሻል ሚዲያ ፕላትፎርሞች የኦርቶዶክስ ሃይማኖትና የፕሮቴስታንት ሃይማኖትን እያነጻጸረ በመጽሐፍ ቅዱስ ትችት በተለያዩ ጊዜ እንደሚያቀርብና ሰዎች ከኦርቶዶክስ እንደሚወጡ ወደ ፕሮቴስታንት እንዲመጡና ጌታን ተቀብሎ ወደ ትክክለኛ ሃይማኖት እንዲመጡ ብዙ ጊዜ እምነቱን ያስተላልፋል። ይህንን አስመልክቶ እንግዲህ ሰሞኑን ወደ ኢትዮጵያ መግባቱ ይታወቃልና እዚህም ሲመጣ የወንጌል አማኞች አብያተ ክርስቲያናት እንዳሉ ለሱ አቀባበል አድርጎለት ነበረ። በጋሻውም ታውቃለች፣ ከዚህ በፊት በጋሻው ዘርፌ የሚባሉ አገልጋዮችም ብዙ ዘማሪዎች ይህንን ቻናል የምትከታተሉ ከሀገር ውጭ የምትገኙ ቤተሰቦች በሙሉ ኮሜንት ሴክሽን ላይ ያስቀመጥኩትን ሊንክ በመጫን መንበር እንድትሆኑ ሜምበርሺፕን ጆይን እንድታደርጉ ከዚህ ላበረታታችሁ ፈልጋለሁ። መንበር ከሆናችሁ በኋላም ደግሞ ለእናንተ ልዩ ፕሮግራም አለኝ። መንበር መሆናችሁን እንዳትረሱ። ኮሜንት ሴክሽን ላይ ሄዳችሁ ሊንኩን መጫን። አመሰግናለሁ። ወዳችኋለሁ። ተገኝቶ ለሱ አቀባበል አድርጎለት ነበር እና ይህንን ማስመልከቶ እንግዲህ ወደ ኢትዮጵያ ከገባ በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሱ ላይ ክስ መስርታለች ማለት ነው። ክሱም እንደሚከተለው ነው። በወንጀል ተጠርጣሪ አቶ ትዝታው ሳሙኤል አለ ተጠርጣሪው ተከሳሽ ነዋሪነቱን በውጭ ሀገር በማድረግ ሃይማኖትን ከሃይማኖት ግጭት ለማውጣት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮችን በየደረጃው ያሉ አገልጋዮችን የቤተክርስቲያኒቱ የበላይ ውሳኔ ሰጪ አካል የሆነውን ቅዱስ ሲኖዶስ እና ሊቃነ ጳጳሳትን ለማዋረድ ለመስደብና የምእመኑን ስሜት ለመንካት ብሎም በሀገሪቱ ውስጥ ሁከትና ብጥብጥ እንዲነሳ በማሰብ በተለያዩ የመረጃ ማሰራጫ መንገዶችና ከ5 በላይ ተከታዮች ባሉት የራሱ ዩቲዩብ ቻናል በመጠቀም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አባቶች በየገዳማቱ ውስጥ የሚገኙ ገዳማውያን መነኮሳትና አገልጋዮችን ግብረ ሰዶማውያን ናቸው በማለት እንደገና ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ የቤተክርስቲያን የመተትና ጠንቋይ ቤት ናት በማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታገለግልባቸው ሃይማኖታዊ የጸሎት፣ የታሪክ፣ የገድላትና ድርሳናት መጻሕፍትን ድውያን መጻሕፍት ናቸው መጥፋት አለባቸው በማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድስና የምታከብራቸውንና የምትዘክራቸውን ቅዱሳን አባቶችና እናቶችን ጣዖታት እና ጣዖት አምላኪ ብሎ በመሳደብ እና ከነዚህ ጋር የተመሰሉ እንደ ስድብ ወይም ደግሞ እንደ መጥፎ ነገር የተነሱ አንዳንድ ነገሮች አሉና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ነው እንግዲህ ፓስተር ትዝታ ሳሙኤልን የከሰሰችውና ከሳም ሰሞኑ ወደ ሕግ እንዲቀርብ ነበር የተጠየቀው። ይሁን እንጂ እስካሁን ያለው መረጃ ምንም በሕግ አልተጠየቀምና የኢትዮጵያ ወንጌል አማኞች አብያተ ክርስቲያን ካውንስል ደግሞ ኬሱ ግን እንደሚቆምና ምንም ነገር አላጠፋም የሚሉ ብዙ ሀሳቦች እየተነሱ እንደሆነ ነው። ያው በኢትዮጵያ ሕግ መሰረት ሃይማኖት የመንግስት ጉዳይ ውስጥ አይገባ፣ መንግስት ደግሞ ሃይማኖት ውስጥ አይገባ። ወይም ደግሞ ሴኩላሪዝም ሲስተም ይባላል፣ ሃይማኖትና መንግስት የማይገናኝበት ነገር። አንዳንድ ጊዜ እንግዲህ ሰው በአንድ ሃይማኖት ውስጥ ሌላ ሃይማኖትን ስተች እንግዲህ በሃይማኖቱ በያዘው ህግ ነው መሰረት ነው። ለምሳሌ አንድ የፕሮቴስታንት ተከታይ ኦርቶዶክስ መተቸት ከፈለገ ዝም ብሎ እንዲሁ የሚያደርጉት ስራ ትክክል አይደለም ብሎ በሐሳብ በግል ሐሳብ ወይም ደግሞ ዝም ብሎ እንዲሁ ፐርሰናሊ የሚያመነጭ ሐሳብ ሳይሆን በመጽሐፍ ቅዱሳዊ በሆኑ ጥቅሶች መጽሐፍ ቅዱስ ላይ በተጻፉ ነገሮች ለምን ኦርቶዶክስ ነው ፕሮቴስታንት ነው የሚያሳምን መጽሐፍ ቅዱስ ላይ ያለ ነገር ስለሆነ በመጽሐፍ ቅዱስ ላይ ያለ ነገር ትክክል እንዳልሆነ ከተናገረ ይሄ የሚያስጠይቅ ነው ብዬ አላስብም። ምክንያቱም ብዙ ጊዜ ፓስተር ትዝታ ሳሙኤል የሚያደርገው ይህን ነው። ፓስተር ትዝታ ሳሙኤል ምን ያደርጋል? ብዙ ጊዜ እንግዲህ ሐሳብና የተለያዩ ነገሮችን ሲያቀርብ ስለ ኦርቶዶክስም ሲያወራ ስለ ሌላ ሃይማኖትን ቢሆን አንደኛ የጌታ ኢየሱስ ክርስቶስ ገናንነትና የኢየሱስ ክርስቶስ አዳኝነትን
በትክክለኛነት ለመግለጽ። ሁለተኛ ነገር ደግሞ መጽሐፍ ቅዱስ ላይ ያሉ እውነታዎችን ነው የሚያስቀምጠው። ለምሳሌ አንድ ስርዓት በመጽሐፍ ቅዱስ ላይ ትክክል ካልሆነ ይህ ስርዓት ትክክል አይደለም ይላል። በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥም ከሆነ እንደገና ደግሞ በፕሮቴስታንት ውስጥም ትክክል ካልሆነ ያ ነገር መጽሐፍ ቅዱስ ላይ ከሌለ መጽሐፍ ቅዱስ ያንን ነገር የማይደግፍ ከሆነ መጽሐፍ ቅዱስ ማለት የአማኞች ህገ መንግስት ነው ማለት ይቻላል። ልክ እንደ የኖርማል ህገ መንግስት ወይም ደግሞ የኢትዮጵያ ኮንስቲቱሽን አለ አይደለ? የኢትዮጵያ ነዋሪና የትኛውም ኢትዮጵያዊ የሚመራበት ኮንስቲቱሽን አለ፣ ህገ መንግስት። እንደዛው መጽሐፍ ቅዱስም ደግሞ አማኞች የሆኑ ክርስቲያን የሆኑ የሚመሩበት ኮንስቲቱሽን ነው ማለት ይቻላል መጽሐፍ ቅዱስ። ስለዚህ ሁሉም ነገር ሲደረግ በመጽሐፍ ቅዱስ መሰረት ስለሆነ ብዙም እንደዚህ ነገር የሚያከራክር ነገር ነው ብዬ አላስብም። ምክንያቱም እሱም ብዙ ጊዜ ምናልባት ስለ መነኮሳት ከተባሉ ስለ የኦርቶዶክስ አባቶች ስለ አንዳንድ ነገሮች ስርዓቶች ሲተች እንግዲህ እሱ በመጽሐፍ ቅዱስ ላይ ዲፔንድ ሆኖ ነው። በመጽሐፍ ቅዱስ ደግሞ ትክክል ሆኖ ከተቸ ይሄ በህግ የሚያስጠይቅ ነው ብዬ እኔ አላስብም። ምክንያቱም መጽሐፍ ቅዱስ ላይ ትክክል ነው ከተባለ መጽሐፍ ቅዱስ ያለው ነገር እውነታ ነው፣ መተቸት ካለበት ይተቻል። ለምን? መጽሐፍ ቅዱስ ላይ የተጻፈ ነገር ስለሆነ። ግን ፐርሰናሊ አንድ ሰው ተነስቶ አንድ ሃይማኖት የሚሳደብ ከሆነ ትክክል አይደለም። ግን በመጽሐፍ ቅዱስ ላይ ተመስርቶ በመጽሐፍ ቅዱስ ትክክል የሆነ ነገር ከተናገረ ይሄ የሚያስከስስ ነው ብዬ ወይም ደግሞ ቢከሰስም ከሱ ያን ያህል ተቀባይነት አለው ብዬ አላስብምና እንግዲህ ሰሞኑን የተፈጠረው ይሄ ግርግር ነው። ኢትዮጵያ ከገባ በኋላ ብዙ የኦርቶዶክስ ወንድሞች በቲክቶክም በተለያዩ ሶሻል ሚዲያ ፕላትፎርሞች እሱ እንዲከሰስ ይጠይቅልን የሚሉ ብዙ ሰዎች ስነሱ እኔ ሀሳባቸውን አይቼ ነበር እና እኔ ፓስተር ትዝታ ሳሙኤል ምንም አጥፍቷል ብዬ አላስብምና ክርስቲያን ወንድሞች ደግሞ ለሱ በጸሎታችሁ ከጎኑ እንድትሆኑ እላለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑላችኋለሁ። ሰላም ሁኑልኝ።